የለችስና ምንድነው የምትለው ልቀቃት የለችም አላልሽም ነበር እንዴ አንቺ እኔ እንደው ልጅቷ ምንም ነገር ደስ አትለኝም እባክሽን ይቅርብሽ አንድ ሁለት ጓደኛ ትምህርት ቤትም ሆነ አንድ ቦታም ስትሄጂ የሚያናገሩሽም ቢሆን ይበቃሻል ጓደኛ ምን ያደርግልሻል ነው ሁሉ ጊዜ ብላት አሁን ምንድነው ከዚህ በላይ የሚያደርጓት ቢገሉብኝስ ቆራርጠው ቢጥሉብኝስ ምንድነው ማደርገው ስለዚህ ሩጫ ተጋበጣው ለማላማከር የምን መጥፋት ነው የምትሉት እናትየው 3 2 ተመላልሰው መጣች የለችም አልናቸው አው ሄጃለሁኝ ቤት ታማለሽ ተብዬ ለጠይቃት ሄጃለሁኝ ግን እኔ የሷ የመጥፋቷ ምንም የለም በቃ እዚህ ቤት ምንም የለም አልኩ አይደል እንዴ አንቺ ጋር ይገናኛል እዚህ ቤት የደበቅሽው ነገር አለ አላልኩሽም አይደል ለምንድነው ያልጠየቁሽን ነገር መታወሪው አርፈሽ ቤት መጣለ አይደለም እንዴ ቁጭ ባሉ ምናምን የምትለው እንደው ውጡልን በቃ እሺ አርፈሽ እስከ ካሜራቸው ውጡልን አንፈልጋችሁ እሷኮ ትልቅ ናት ህፃን ልጅም አይደለችም አይደል እንዴ እቺን የምታህል ልጅ ጠፋች ብሎ እንደዚህ ያዙ ይልቀቁኝ አይከብድ በቃ ለምን አትወጣም ከህይወቴ ነገርኩ አባቴ ስለሞተ ነው ምን ማለት ነው አባቴን ስላጣሁት በጣም ተሰምቶኛል በቃ አባትሽን እኮ ካጣሽ አመታት አልፈዋል ነው ግን ያው ዛሬ ላይ ተነስተሽ እንደዚህ የምትሆኝበት ምክንያት ምንድነው ትልቅ ልጅ አይደለችም ከዚህ በላይ ትልቅ ልጅ አይደለችም አንቺ ታግዝሻታለሽ ማለት ነው ከ18 አመት በታች ያለች ልጅ ስትደፈር እንድትደፈር አድርገሻል ማለት ነው እንደተባለው ሸጠሻታል ማለት ነው በጣም የሆነ ነገርማ ይዟታል እኮ የሆነ ነገር ኮናለሽ ልጅ እንደዚሁ ወዳ እንደዚህ አትሆንም እኔ ላይ እንደዚህ አታደርግም ትናንተም አይታል ላንተም ቢያለች ለኔም ለወንድሟም አሁን ይባስ ብሎ ወንድሟ ከከተማ ወጣ ያለውት ለማህል እንደ ሰውዬ ምንድነው የምትለው በቃ እሷ አለቀ ጓደኛዬ የብዙ አመት ጓደኛዬ ናት ሌላ ምንም የለንም እኔ ማለት ከመታመሟ ሌላ ውጪ ምንም የለም እናትየውም ሰላም ይነሱኝ አንተም ሰላም ይነሳኝ በቃ እንደውም ብትወጡልኝ ከቤት ሄደ ስለዚህም ነው መጠላት ያንንም ስለማቅ ነበር መጠላት ልጅቷንም መጠላትም ያ ወሬ ስለነበረ ነው ምንም ነገር የለባት የት ቦታ ወጣት ሄደ እሷ መታ አዋርታት ከሄደች በኋላ ነው ልጅ የጠፋችብኝ እኔ አሁን ትልቁ ጥርጣሬ እሷ ናት አይተሻቸዋል ፖሊሶቹ ለስዱሲ እኛ ስንት ደቂቃ አንድ ጊዜ ላውራ አንድ ጊዜ ምንም በማታቋተሽ ጨንቃታ እሺ አንድ ጊዜ ላውራ ነኝ ለኔ ስላገዘችኝ ነው ምን ወንጀል ሰርቼ ነው ስብ የምገባው ይሄው ልጅቷ ተገኘች ጓደኛዬ ጋር ነው መጥቻረፈለጉ እዛ ላስቀምጣላችሁ አንቺ እኮ ሰውረሻታል ደብቀሻታል ልጅ አፈነሻት ነበር ድንግልና መሸጥን ምታካይጂ ሰው ይንሽበት የምን ድንግልና መሸጥ ነው የምትለው እኔ እኮ አረጋግጣለሁ እደርስብሻለሁ ዝም ብለሽ አንተ እንደምታውቀው ቃል ሲጀምርም አሁን ደግሞ ይሄንን ካወቁ ባከን ለቤተሰቦቼ አስጊ ነው ባከን ተወይም በቃ እነማን ናቸው እንዲህ የሚያደርጉት ይሄን ካልኩክ ይበቃኛል ከዚህ በላይ ምንም ማለት ከጉድ አውጣኝ ትናንትና አይታል ሁሉ ነገር አልፏል ስጠይቃተም ያለችውን ነገር ሁሉ አይታል አሁን ደግሞ ከነጨራሹ ያይባስ ብሎ ከቤት ጠፍታለሽ ልጅ እናንተ መታችሁ ከሄዳችሁ በኋላ ከቤት ጠፋች ከዛ ስመለስ እንደገና እሷ ፍራሿ ላይ የለችም ምንድነው ይሄ ነገር በሩን ከፍቼ ወደ ውጪ ስወጣ የሆነ ጥቁር መኪና ነው ብቻ አላቅም ሽው ብሎ ሲሄድ ብቻ ነው ያየሁት ሌላ ነገር እኔ ምን ነገር አላየሁኝም በቃ ከዚህ ሌላ ያየሁት ነገር የለም ከዛ በወጣ በፈርጥ ብነሳ ማን ነው እሱ የሚያይ መፍትሄ አጣሁኝ ምንድነው ማደርገውሽ እና በቃ ምን ላድርግሽ ከዚህ በላይ ለዚህ ነው ቃል ገባለሁ እኔ በነፍስ ድረስልኝ ልጅ በቃ በነፍስ ድረስልኝ በቃ ከዚህ በላይ ምንም ብለው ነገር የለኝም እኔ ተስፋ እየቆረጥኩኝ ነው አገን ልጄን ከሞት አድኑልኝ ባካችሁ ዳውን ለስማው ምንድነው እኮ ችግር የለብሽም አይደል የለብኝም ግን ጉዳዩ ምንድነው ገብተን እናውራ ሰውም እዚህ ጋር መንገድ ሰው ያሙካል እንዴ መንገድ ላይ ነው ያለ ነው ሰውም እያየ ኦኬ ጉዳዩ ለስማው እኮ ነው ያልኩ ምን አገባኝ እኔ መለከተኛ እንዴ ስለመንገዱ እኮ ጉዳዩን ልንገርሽ ገብቼ አልኩ እኮ ማቃቸው ጓደኞቼ ጋር ደወልኩኝ ከዚህ በላይ ወደ ልሂድ ልሳቀም ሰላም ውዴ ዱካሾ ቤተሰቦች
እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ እንደሚታወቀው ዱካሾ አንድን ጉዳይ ከያዘ ጥግ ሳያደርስ መፍትሄ ላይ ሳንደርስ ምናበቃው ፕሮግራም አይኖርም ማለት ነው በዱካሾ ታሪክ እንደምታውቁት እጅግ በጣም ብዙ ቤተሰቦች እንዲህ አይነት ችግር አጋጥሞናል ብለው ላይምሮ የሚከብድ ችግር እጅግ በጣም የገነኑ ችግሮችን ይዘው ወደኛ መተው ሁሉም መፍትሄ አግኝተው እንደሄዱ ታውቃላችሁ እንግዲህ አሁንም ዛሬ የሚያዝነው ጉዳይ የሚሆነው ከባለፈው ቪዲዮ የቀጠለ ነው የሚሆነው ማለት ነው እንግዲህ ታሪኩን አጠር አድርጎ ለመናገር ያህል አንድ እናትና ወንድ ልጃቸው ወደኛ ስቱዲዮ መተው ነበር የመጡበት ዋንኛው ምክንያት ልጄ እንግዲህ በፍላጎቷ ይሁን ያለ ፍላጎቷ በማላቅበት ሁኔታ እንግዲህ ተጎድታለች የወሲባዊ ጥቃት ደርሶባታል ድንግልናዋን አታለች ይሄንንም ደግሞ በሕክምና አረጋግጠናል እንዲህ አይነት ስራ የሚሰሩ በአካባቢያችን ያሉ ሰዎች አሉ ደላሎች አሉ ሴት ልጆቻችንን የሚሸጡ አሳልፈው የሚሰጡ ደላሎች አሉ ብዙ ሀብታሞችም አሉ ይሄንን ድንግልና በገንዘብ ተጫርተው የሚጠቀሙ ሰዎች አሉ ይሄንን እናቃለን ደላሎቹም ሰፈራችን አካባቢ ብዙ ከዚህ በፊት እንደዚህ አይነት ስራዎችን ሰርተው ያቃሉ የሚል ታሪክ ስቱዲዮአችን ድረስ መተው እንደነገሩ ሁላችሁም ታስታውሳላችሁ እንግዲህ ጥቃት ደርሶባታል የተባለችውንም ልጅ እኛ ለማናገር ሙከራ አድርገን ነበር እሷ ደግሞ ፍቃደኛ ልትሆን አልቻለችም ልታናግረን አልቻለችም ስለዚህ ምንም ማድረግ ሳንችል ተመልሰን መተናል አካባቢው ላይም ጉዳዩን ለማጣራት ጥረት ስናደርግ ነበር ከካሜራው ውጪ ብዙ ነገሮችን ለማጣራት ሞክረናል ይሄ ያልዋልታ እዛ አካባቢ እዛ ሰፈር ላይ የሚወራ ነው እንግዲህ የድንግልና ተጫራቾችና ለጨረታ የሚቀርቡ ሴቶች ከዛ አካባቢ በብዛት እንደሚገኙ ለመስማት ችለናል ማለት ነው እንግዲህ ለማጣራት በመከረን ሰዓት እጅግ በጣም የተደራጀ ስራ የሚሰሩ ብዙ ደላሎች የሚሳተፉበት እጅግ ትልቅ የሚባሉ ባለሀብቶች ደግሞ ከጀርባው ይሄንን ስራ እንደሚሰሩ ለማረጋገጥ ችለናል እንግዲህ እነዚህ ህፃናት አንደሬጅ ናቸው አብዛኞቹ እኛ ጋር መተው የተናገሩት ባለ ታሪክ እንደነገሩን 18 አመት ሊሞራት ወራት የሚቀርባት ልጅ ናት ስለዚህ ህግም እሷን እንደ አንደሬጅ ነው ከዚህ እስከዛ ድረስ የሚያስባት ይሄ ነገር የሚሆነው በፍቃድ እንኳን ቢሆን ጥቃት ነው ይሄ ጉዳይ እንግዲህ እጅግ በጣም ሲሪየስ ጉዳይ እንደሆነ ለመረዳት ችለናል እጅግ የሰፋ መረብ ያላቸው ሰዎች እዚህ ውስጥ እንደሚሳተፉ ለማወቅ ችለናል የሚደረገው ነገር ሙሉ በሙሉ ወንጀል መሆኑንም አረጋግጠናል እንግዲህ ስለዚህ ሀገራችን ላይ እንዲህ አይነት ነገሮች እንዲደረጉ ምንፈቅድ አይነት ሰዎች አይደለንም ስለዚህ የራሳችንን ጥረት ማድረጋችን ይቀጥላል ዛሬ ግን እዚህ የተገኘ ነው ባላሰብነው ሁኔታ እንግዲህ ትላንትና ያናገርናት ልጅ ከቤት ወጣ ተሰውራለች ድረሱልኝ ስላሉ እናት ጋር መተን ጉዳዩ ምንድነው የሚለውን ለማጣራትና ልጅቷንም ለማግኘት ታሪኩንም እውነትነት እዚህ ስራ ውስጥ እነማን እንደተሳተፉ ለማረጋገጥ ነው ዛሬ እጅግ በጣም ከባድ ቀን እናሳልፋለን ብለን ተዘጋጅተን ነው የመጣ ነው ምክንያቱም የዚህን ታሪክ ጨራሳን ይዘው እዚህ ስራ ውስጥ የተሳተፉ ሰዎችን የእጃቸውን ሳንሰጣቸው መሄድ አንፈልግም ስለዚህ የመጀመሪያው ነገር እንግዲህ ልጅቱ በምን አይነት ሁኔታ ነው ከቤት የወጣችው የሚለውን አጣርተን ወዴት ሄዳለች የሚለውን እሷን ተከታትለን ጉዳዩን ከጫፍ ለማድረስ ጥረት ለማድረግ ነው እዚህ የመጣ ነው እንግዲህ አብራችሁን ከሆናችሁ ዛሬ ምን ይከሰታል የሚለውን ታያላችሁ እስከመጨረሻው ድረስ አብራችሁን ሁኑ የምላችሁ ዘላለም ዘገየ ነኝ እስከዚያው ይሄንን ቪዲዮ ላይክ ሼር ኮሜንት እና ሰብስክራይብ በማድረግ ቤተሰብ ሁኑ ለማለት እፈልጋለሁ አመሰግናለሁ አጭር ቪዲዮ አዘጋጅተናል እሱን አይተን ስንመለስ ቀጥታ ከቤተሰቡ ጋር ቆይታ የምናደርግ ነው የሚሆነው አብራችሁ ነው ሄደን ለምን አታወሪ ያማቻል እንዴ አዋርኛ እንዴ ለናተ ተወኝ መሚና ተቀስቅስብኝ ወጣልኝ እምቢ ነው ያለችኝ በቃ አስቸገረች ወንድሟ ቢላት እኔ ብላት እንደዚሁ ነው በቃ እኔ ምን አንቺ ለማን ነው የምትደብቂው ይላል ለማን ብለሽ ነው የምትደብቂው እንዴ ለምን አንቺ ተረጋግተሽ ለኛ አትነግሪኝ በቃ ምንም ስለሌለ አልነግርም ቢኖር ኖሮ ነግር ነበር አሁን ግን ለምን አንተ ሳትተባበረኝ ለምን አትወጣም እኔ በእሳት ተቃጥዬ እንደዚሁ እያሳደግኳት ልጅ እንደ ሸቀጥ ሸጡብኝ ልጅ እንደ ሸቀጥ ነው ሸጡብኝ
ንብረት ሲሸጥ ምናምን ነው እንጂ የምናውቀው የሰው ልጅ ይሸጣል ብዬ አስቤም አላና ግን እኛ ቤት እንደሚመጣ ጭራሽ ነው ያልጠበቅነው ማለት ነው። ያልጠበቅነው ነገር ነው የሆነው። በጣም ተሰብራለች በጣም ከሚገባው በላይና ይዘን ሄደን በመተመረመር ሰዓት ምን አይነት ሰባዊነት የጎደለው ነገር ነው ዶክተሮቹ ራሳቸው በሚገርም ሁኔታ ያሉት ማለት ነው። በጣም ሰቅጣጭ ዘግናኝ የሆነ ነገር እንዳደረሱብሽ ነግረውሻል አይደለ? ከዚህ በላይ ምንድነው የምትፈልጊው? እኔ ነው የምታምኚው እነሱ ነው የምታምኚው? ሐኪም እኮ በቃ ያምንሽውን ተቀበይ። ምንም ማድረግ አልችልም። በጣም ልቤ ተሰብሯል። በጣም ልቤ ተሰብሯል። የወንድሟ ልፋት የኔ ስቃይ እንደዚህ መሆኑ በሌላ የሰማሁት ሁሉ በቤቴ መግባቱ አንተ ዳሩም ተበቃ ተይኝ ውጪልኝ ከቤቴ ብለሽ አልኩሽ እኮ ለኔ ወጥልኝ ለኔ ብለሽ በቃ ወጥልኝ ለኔ ብለሽ ሰው ማረፍ አይችልም እንዴ በቤቱ? እኔ አንተ ጋር አልመጣው መጣብኝ እንጂ በቃ ሂዱ። እናትሽ ተንብላ ለማስጨነቅ እየተጠነቀቅኩኝ ነው። ግን ምንድነው የምፈልገው መፍትሄ በቃ ፈልጉልኝ። እኔ ብዙ አይቻለሁ በሚዲያችሁ ብዙ ነገር አውጥታችኋል፣ ብዙ ነገር አርጋችኋል። ከዚህ በላይ ደግሞ ቁስል የለም፣ ከዚህ በላይ ቁስል የለም። እህት ይኖራችኋል እናንተ። እፍረትም ድንጋጤም ፍርሃትም ስላለ ምንም ነገር ልትነግረን አልቻለችም። ምንም ነገር በቃ ስንናገር ፊቷን ነው የምታዞረው። ያው በሽታውም ስቃይ ነው ለነገሩ ያመማት ነው። እንዴት እናድርግ? ምንድነው የምናደርገው? በዚህ ልክ እንዴት የሰው ልጅ እንደ እንስሳ ይሸጣል? እና አንተ ጋር የመጣንበት ያ ነው። ጣቢያም ድረስ ሄጃለሁ መፍትሄ ያገኛለሁ ብዬ ልጅቷ እንደነገርኩ ምንም ነገር በቃ እሺ እንግዲህ ተመልካቾቻችን ተመልሰን መጣናል። ተመልሰን ስንመጣ እንግዲህ ከዚህ ቤተሰብ ጋር ምን አጋጠማቸው የሚለውን ለመስማት ነው። እንግዲህ የኤደን እናት አጠገባችን አሉ። ምንድነው የተፈጠረው? እንደው አጭሩ ብታስረዱን። አባቴ እንደው ከጉድ አውጣኝ። ትናንትና አይታለ ሁሉ ነገር አልፏል። ስጠይቃትም ያለችውን ነገር ሁሉ አይታል። አሁን ደግሞ ከነጨራሹ ያይባስ ብሎ ከቤት ጠፍታለች ልጄ። እናንተ መታችሁ ከሄዳችሁ በኋላ ከቤት ጠፋች። ምንም አውቀው ነገር የለም። ምንድነው ማደርገው? መፍትሄውስ ምንድነው? ከጉድ አውጣኝ እኔ ልጅ እባክህ ከጉድ አውጣኝ። እንደው ትንሽ ተረጋግተው ምንድነው የተፈጠረው የሚለውን ብንሰማ ጥሩ ነው የሚሆነው። ከካሜራ ውጭም እንግዲህ ከልጁ ጋር ትላንትና ለማውራት ሙከራ ስናደርግ ነበር። ምንም ነገር ልትነግረን ፈቃደኛ ስላልሆነች ነው ወተን ይሄድ ነው። በዛ ደረጃ በእናንተ መካከል መግባባት እንዳይፈጠር ያደረገው ነገር ምንድነው ብለው ያስባሉ? ጉዳት ደርሶባታል፣ ተጠቂዋ እሷ ናት። ይህንን ነገር የምትሸፋፍንበት ምክንያት ምንድነው ብለው ያስባሉ? እንዴት ነው መረጋጋት? ቆይ መረጋጋት ማለት እንዴት ነው? ከዚህ በላይ ትናንትና ሁኔታዋን አይታል። ልንጠይቃት ብንል እኔን እንኳን እንዴት አድርጋ እንደናሳይሁ እንዴት እንዳመነጫጨቀችኝ አይታል። ልጄ በጣም አክባሪ ነበረች። በጣም የሆነ ነገርማ ይዟታል እኮ የሆነ ነገር ኮናለች ልጄ። እንደዚሁ ወዳ እንደዚህ አትሆንም፣ እኔ ላይ እንደዚህ አታደርግም። ትናንትም አይታል። ላንተም ቢያለች ለኔም ለወንድሟም። አሁን ይባስ ብሎ ወንድሟ ከከተማ ወጣ። ያለሁት ለብቻዬ ነው። አሁን ትናንትና አንድ ጓደኛዋ መጣ ነበር። ከሷ ጋር ረጅም ሰዓት አወሩ። እኔም እየተጫወተች ነው እንግዲህ ሰው ካዋራልኝ ብዬ ወደ ጓዳ ገባሁኝ። ሲያወሩ ቆዩ። በኋላ ላይ ልጅቷ ተነስታ ሄደች። ትንሽ ቆይቼ ከጓዳ ወጣ ስል አልጋዋ ላይ የለችም፣ የተኛችበት ፍራሽ ላይ የለችም። ተሯሩጬ በወጣ የሆነ ጥቁር መኪና ነው ብቻ ሽው ብሎ ሲሄድ ያየሁት። በቃ ከሷ ላይ የሆነውን ነገር አላቅም፣ ነፍሴንም አላቀው። በፍቃዷ ነው ከቤት ወጣ መኪና መጥቶላት ሄደችው ነው እያሉኝ ያሉት። እኔ እንግዲህ እንደዛ ይሆናል። እኔ ወደ ጓዳ ገባሁኝ አልኩህ እኮ። ከዛ በኋላ ጓደኛዋ አለች፣ ረጅም ሰዓት አብረው እየተጫወቱ ነው። እኔ ደግሞ ዛሬ ደግሞ የሚያናግራት ሰው አለ። ያው ጓደኛ አገኘች ብዬ አይታል ጭንቀቷን። ደስ ብሎኝ ወደ ጓዳ ስራዬን ልሰራ ገባሁኝ። በምን ልጠርጥር እኔ ይሄን ሁሉ ነገር ምን እንደሚፈጠር እኔ እንዴት አውቃለሁኝ? ገብቼ ስራዬን ጉድ እላለሁኝ። በኋላ ላይ ተመልሼ ስመጣ ፍራሿ ላይ የለችም። ጓደኛዋ ቀደም ብላ ነው የወጣችው። ከዛ በኋላ ምንድነው ብዬ አብረው አይደለም የወጡት፣ እኩል አይደለም። ጓደኛዋ ሰላም ብላኝ ወጣለች፣ ደህና ዋሉ ብላኝ ወጣለች። እኔም ተመለስኩና የጀመርኳትን ስራ ልጨርስ ወደ ጓዳ ገባሁኝ። ከዛ ስመለስ እንደገና እሷ ፍራሿ ላይ የለችም። ምንድነው ይሄ ነገር? በሩን ከፍቼ ወደ ውጪ ስወጣ የሆነ ጥቁር መኪና ነው ብቻ አላቅም ሽው ብሎ ሲሄድ ብቻ ነው ያየሁት። ሌላ ነገር እኔ ምንም ነገር አላየሁኝም። በቃ ከዚህ ሌላ ያየሁት ነገር የለም። ከዛ በወጣ በፈርጥ ብነሳ ማን ነው እሱ የሚያይ? መፍትሄ አጣሁኝ። ምንድነው ማደርገው? እሺ ግራ ገባኝ። ያለህኝ ተስፋ መጀመሪያ ምሮጬ የመጣሁት አንተ ጋር ነው። ያለህኝ ተስፋ አንተ ነህ። ይሄን ነገር ምንድነው የተፈጠረው የሚለውን ነገር ደግሞ ድጋሚ አንተን ነው ማስቸግረው። ሮጬ ወደ አንተ ጋር መጣሁ። ለማን ልናገር? እሺ እኔ ምንድነው ማድረግ ያለብኝ? እኔ ግራ ገባኝ።
ምንድነው ስለዚህ ጓደኛዋ እስቲ ምን ያህል ያውቃሉ እንዴት ነው ግንኙነታቸው ሚለውን ነገር እስቲ ንገሩን ምናልባት ከሷ ተነስተን የሆነ መፍትሄ ማግኘት ከቻልን ያው እንደምታውቀው ከብዙ ልጆች ጋር እንዳትሆን ጓደኛ አታብዥ እያልኩ እንደምነግራትም ነግሬሃለሁኝ አይደለ እሷን ደግሞ በይበልጥ እንደው ቀልቤ ሁሉ አይወዳትም እኔ እንደው ልጅቷ ምንም ነገር ደስ አትለኝም እባክሽን ይቅርብሽ አንድ ሁለት ጓደኛ ትምህርት ቤትም ሆነ አንድ ቦታም ስትሄጂ የሚያናገሩሽም ቢሆን ይበቃሻል ጓደኛ ምን ያደርግልሻል ነው ሁልጊዜ የምላት ከሷ ጋር ስትሆን እኔ እቺ ልጅ አልወዳትም ምንም ነገር አልወዳትም ጥሩም አይደለች ሁኔታዎቹ ሁሉ ደስ አይሉም ምንም ነገር ደስ አይሉም ትናንትና ራሱ ስትመጣ መቼም ከሰው ጋር ታወራለኝ ብዬ እንጂ በዛ አይነት ሁኔታ ሆና ስትመጣብኝም ደስ ብሎኝ አይደለም በኋላ ላይ ግን እሷ ከመጣች በኋላ ልጄ ስትጠፋብኝ እንደው የባሰ በቃ እሷ ላይ እንትን አልኩኝ የባሰ ማለት ምንድነው ለምን መታሷ አናግራት ወዲያው ልጄ ለምን ሄደች ለምን በፊትም ስለምጠላት ያላት ነገር ሁኔታዎቿ ደስ ስለማይሉኝ ማለት ነው እና እሷ መታ ካናገረቻት በኋላ ነው እሷ ልጅ ታወራለች ብዬ በገባሁበት እንግዲህ ልጄ ሽሉክ ብላ ወጣ ይቀርችብኝ አሁን ምን እንደሚያረጓት አቃለሁኝ እኔ ሊቆራርጧት ነው ከዚህ በላይ ጉዳት አለ ከዚህ በኋላ ቀቅለው ሊበሏት ካልሆነ በስተቀር ምን ታረግላቸዋለች እንግዲህ አሁን አንስተው ይወሰዷት ምንድነው የምታረግላቸው እቺ ልጅ በዚህ ሁኔታ ላይ ሆና ለነሱ ምንድነው የምታረግላቸው አይታታል እንግዲህ ህመሟን አይታታል ሁኔታዋን እንዴት እንደምትናጫነጭ እኔን እንዴት እንደማነጨቀችኝ አይታል አሁን ወንድሟ የለ ያለውት ብቻዬን ነው እሱ የት ሄዶ ነው ዛሬ ማገኘው መስሎኝ ነበር ወጣኮ ክፍለ ሀገር ከአዲስ አበባ ውጭ አይደለም የሚሰራው ረዳትነት ነው የሚሰራው ብለን አልነገርንህም ሄደ ስራ ምን ያደርግ ደግሞ እሱ ካልተሯሯጠ ደግሞ የሆነ ነገር ካላደረገ እኔም ባዶዬን ነኝ አሁንም የባሰ የሷን ነገር ሳሰላሰል ወዲያ ሞዲ ስሮጥ ደግሞ ጄና ጣጥፌ ቁጭ አልኩኝ ሰው መቼም ሳይበላ ይኖራል እንዴ ነግሬሃለሁ የኑሮዬን ሁኔታ እንዴት እንደምንኖር ነግረንሃል አይደል እንዴ ስለዚህ ግዴታ ደግሞ እሱ መሄድ አለበት እኔ ያዋልጋ ላይ ብቻ ታስቸግረኝም ብዬ ነው ላንተም ስለተናገርኩ ደግሞ ነገ አዲስ ነገር ይመጣል ብዬ እናንተ ላይ ተስፋዬን ጥዬ ቁጭ አልኩት ድጋሚ እንደዚህ ወጣ እንደዚህ ትሆንብኛለሽ ልጄ ብዬ በምን ላስብ አሁን እኮ ምን ሊያደርጓት ነው አሁን ምንድነው ከዚህ በላይ የሚያደርጓት ቢገሉብኝስ ቆራርጠው ቢጥሉብኝስ ምንድነው ማደርገው ስለዚህ ሩጫ ተጋበጣው ለማላማከር ለማለገር እንደው እሷ ከቤት ከወጣች በኋላ እሷን ለማግኘት ጥረት አላደረጉም ጓደኛዋንስ ሊያገኙት አልሞከሩም እንዴ ሄጃለሁ ምን አጣጥፌ ቁጭላለሁ ያው እሷ ስለነበርሽ ከዛ ቀድማ የመጣችው እሷ ጋር ነው ቀጥ ብዬ ሄድኩት ሲሄድ ቤት የለችም አሉ ቤተሰቦቿ እሷ ቤት የለችም አሉ ከደጅም አልገባሁኝም ሁለቴ ተመላልሼ ሄድኩኝ የለችም ነው መባለው በቃ ተመልሼ መጣሁ በኋላ ላይ ደግሞ ተነስቼ ጣቢያ ሄድኩኝ መቼ ነው የጠፋችሁ አሁን ጧት ላይ ነው የጠፋችብኝ ያወጣችው የሄደችው አልኳቸው 48 ሰዓት ነው ምናምን ካልሞላ አይሆንም ነገ ተመልሰሽ ነው ተባልኩኝ በቃ ይሄን ያለው ነገር የመጨረሻ መፍትሄው እንግዲህ አሁንም አንተ ጋር ነው መጀመሪያም የመጣሁት አሁንም አንተ ነው ያለህኝ አንተ ጋር መጥቻለሁ እንግዲህ የምታደርገውን አድርግ ልጄ የምታደርገውን አድርግልኝ እኔ ምንም ተስፋ የለኝም ከዚህ በኋላ ምንም ነገር ተስፋ የለኝም በቃ እንደው እቺ ጓደኛ ከምትባለው ልጅ ጋር ቤተሰብ ለቤተሰብ አትተዋወቁም ስለ ሁኔታው ለቤተሰብ ለማስረዳት አልሞከሩም አረ እንተዋወቃለን እንጂ ምን ብዬ ነው ለቤተሰብ አንተ የገዛ ልጃቸውን ምን ብዬ ነው መናገረው እንደዚህ ነው ብለህ ለገዛ ቤተሰብ ታማለ እንዴ ልጅ ምን ብዬ እናገራለሁ በርግጥ አለ ወሬ ስለሷ ስለ ሁኔታው ምንድነው ያለው ወሬ ወይ ነገር እሷም እንደዚህ ናት እንደዚህ ጀምራለች ከደላሎቹ ጋር ትውላለች እንደዚህ ነው የሚባል ሀሜት አለ ያሉኝ ያለው በዚህ በጸረታ ስራ ውስጥ አልፋለች ነው ምናልባት እንግዲህ ጓደኞቿንም ምኖቿንም ታገናኘውናል እኔ ምን አውቃለሁ ወሬው እንደዛ ነው ሀሜቱ እንደዛ ነው እንግዲህ ግምት ነው ወይስ ሰዎች ይሄንን በሰፊው ስለሚያወሩ እንግዲህ አላቅም ምን መሰለ በርግጥ አሁን ከሚወራው ወሬ ጋር የቤተሰቡን ሁኔታ ሳይ ቤተሰቡ በጣም ተቀይሯል በጣም ነው የተቀየረው እውነቴን ነው አሁን በፊት ከነበራቸው ነገር በሙሉ ተቀይሯል ቤታቸው ተቀይሯል ሁሉ ነገራቸው ተቀይሯል ይሄ ነው ብሎ የሚነግር ሰው አለ እንዴ ያው ከውጭ ሀሜት ተሰማለህ እንጂ ልጄ እንዲናት ይባላል እንዴ ሰርታ መጣሽ ነው እንጂ ሰው የሚል ይሄ ነው ብሎ የሚነግረኝ ሰው አለ እንዴ ነገር ግን አለ ወሬው አለ ስለዚህ ነው ምጠላት ያንንም ስለማቅ ነበር ምጠላት ልጅቷንም መጣላትም ያ ወሬ ስለነበረ ነው እንደው ልጇ አኩርፋ ከርሶ ጋር በነበረው እኛ ቤት በመምጣታችን ምናምን አኩርፋ ቤተሰብ የሆነ ቤተሰብ ጋር ከዚህ በፊትም ስትጋጩ የምትሄድበት ቦታ ካለ እንደዛ አይነት ቦታ ቼክ አድርገዋል ወይ
የትም ቦታ የምትሄድበት የላትም ምንም ነገር የትም ቦታ እንደዚህ ማድረግ አታውቅም በነጋጭም እዛው ተመካክረን ከወንድሟ ጋር ተመካክራ እዛው ነው እንጂ ልጄ ለመጀመሪያ ጊዜ ነገርኩህ እኮ በቃ ምንም ነገር የለባት የትም ቦታ ወጣ አትሄድም እሷ መታ አዋርታት ከሄደች በኋላ ነው ልጄ የጠፋችብኝ እኔ አሁን ትልቁ ጥርጣሬ እሷ ናት በቃ እኔ ሌላ ምንም ጥርጣሬ የለኝም ከቻላችሁ አካባቢዋን ነግራችኋለሁ ሂዱና አጣሩልኝ ይሄ ልታውጡ የምትችሉ እናንተ ብቻ ናችሁ ማንንም በዚህ ጉዳይ ላይ ለኔ ሊደርስልኝ የሚችል የለም አሁን እሱም እዛ በረሃ ላይ ሄዶ እንደገና ከአዲስ አበባ ውጭ ሄዷል ብያለሁ ለስራ እንዴ ነው አሁን ዛሬ ተመለሰ አልልም ለወንድሟ የምናገረው ነገር የለኝም እናንተ የምታረጉትን ነገር አርጉልኝ ልጅቷ ጋር ትልቅ ጥርጣሬ አለኝ በቃ አሁን እየተጠራጠርኳት ነው ልጄን የወሰደችብኝ ድጋሚ እሷ ልጅ ከነቁስሏ እና በቃ ምን ላድርግ እሺ ከዚህ በላይ እሺ እንግዲህ አይዞት እኛ የቻልነውን ነገር ማድረግ እንጀምራለን ዛሬውኑ አንውልም አናድርም ሄዳለች የሚባልበትን ቦታ ጥርጣሬ ያለበት ቦታ ፈልገን ልጅቱን እናገናኙታለን ለዚህ እኔ ቃል እገባለሁ እኔ በነፍስ ድረስልኝ ልጄ በቃ በነፍስ ድረስልኝ በቃ ከዚህ በላይ ምንም ብለው ነገር የለኝም እኔ ተስፋ እየቆረጥኩኝ ነው ግን ልጄን ከሞት አድኑልኝ እባካችሁ ማዘር እንግዲህ እርሶ ማዘን ሳይሆን የሚጠበቅበት የሚያውቁትን ነገር እንዳለ ይንገሩንና እኛ ይሄው እንዳዩት በዛ ብለን ነው የመጣነው ወተን ፍለጋችንን እንጀምራለን ስለዚህ መጀመሪያ ከሷ ጀምርልኝ እሷ ከሄድልኝ በቃ ከሰዋለሉን መላውንም ዘዴውንም ስራውንም ብታውቀው አንተ ነህ እኔ ስለቸገረኝ ነው አንተ ጋር የመጣሁት በቃ እኔ ልጅ እርዳኝ በቃ እርሶ እንትን በሉና ራስዎትን አረጋጉ እኛ ዛሬውኑ የምንችለውን ነገር እናደርጋለን እሺ እንግዲህ ተመልካቾቻችን እንዳያችሁት እናት ሀዘን ላይ ይገኛሉ እጅግ በጣም ልብ የሚሰብር ነገር ነው እዛ ቤት ውስጥ የተፈጠረው የኛ መምጣት ነገሮችን እየቀየረው እንደሆነ እየተሰማኝ መጥቷል ምክንያቱም እኔ ከመጣው በኋላ እቺ ልጅ እንድትሰወር ተደርጓል እንግዲህ ከዚህ ነገር ጀርባ እንዳሰብነው ቀለል ያለ ነገር ሳይሆን እጅግ በጣም የተደራጀ ነገር እንዳለ እያወቅን መተናል አካባቢው ላይም ያሉትን ሰዎች ለማናገር ሙከራ በመናደርግበት ሰዓት የሰዎቹን ግዝፈት የሰዎቹን ትልቅነት እየነገሩን ይገኛሉ ስለዚህ እነዚህ ሰዎች የዚች ልጅ ደብዛ ሊያጠፉት ይችላሉ ብለን እናስባለን እንግዲህ እናት ከፍተኛ ጥርጣሬ ያደረባቸው እዚች ጓደኛዋ የተባለችው ልጅ ላይ ነው እቺ ጓደኛዋ መስከረም ትባላለች እንግዲህ እሷ ላይ ነው ከፍተኛ ጥርጣሬ ያደረባቸው እንግዲህ አሁን ራሱ የምንገኘው የተባለችው ልጅ በራፍ ላይ ነው የምንገኘው እዚህ ቦታ ላይ እናት ተመላልሰው ልጅቱን ሊያገኙት ጥረት ቢያደርጉም ቤተሰቡ ባለው ግጭት ምክንያት ገብተው እንኳን ልጃቸው መኖራል ለማረጋገጥ አልቻሉም ምንም ነገር መረጃ ሊያገኙ አልቻሉም ስለዚህ እንግዲህ ከዚህ ጀርባ እጅግ በጣም ብዙ የተወሳሰቡ ነገሮች እንዳሉ እየሸተተ መጥቷል ስለዚህ አሁን ማድረግ የምንችለው ነገር ምናልባትም ሳትርቅ 24 ሰዓት እንትን ያለ ሰዓት እየገፋ በሄደ ቁጥር ምን ሊከሰት እንደሚችል ካለን ለምድና ቃለና ስለዚህ ነገሮች ሳይርቁ ቶሎ እርምጃ ለመውሰድ እንገደዳለን አሁን እንግዲህ የምንገኘው እዛ ስለሆነ ቀጥታ ለመግባት ዝግጁ ሁኑ እንግዲህ እዚህ ገብተን በቻልነው አቅም እቺ ልጅ ለማግኘት ነው ጥረት የምናደርገው ሰላም እሺ ሰላም እንዴት ነሽ አለን መስከረም ማለት አንቺ ነሽ አዎ ነኝ ምን ልታዘዝ አንዴ ላናግርሽ ፈልጌ እኮ ምን ፈለክ አባት ላናግርሽ ነው የመጣሁት አናግሪኝ እኔ ጉዴ እሺ ጉዳይን እየሰማሁክ እኮ ነው እኮ በሩን ክፈችልና ምን ችግር አለው ችግር አለብሽ እንዴ እዛ ጋር ካሜራ ያለ ዝም ብለክ መግባት ይቻላል ሰው ቤት እሺ ለምን አታናግሪኝ ጉዳዩን ልስማው ምንድነው እኮ ችግር የለብሽም አይደል የለብኝም ግን ጉዳዩ ምንድነው ገብተን እናውራ ሰውም እዚህ ጋር መንገድ ሰው ያምካል እንዴ መንገድ ላይ ነው ያለ ነው ሰውም እያየ ነው ኦኬ ጉዳዩን ልስማው እኮ ነው ያልኩ ምን አገባኝ እኔ መለከተኛ እንዴ ስለመንገዱ እኮ ጉዳዩን ልንገርሽ ገብቼ ለምን ጉዳይ ነው የመጣው ጉዳዩን ገብቼ ልንገርሽ እኮ ጉዳዩን እኔ መስማት
ማስገባት ነው ፈልገው እዚህ ጋር አልኩህ እኮ ለምንድን ነው ማከፍችልኝ እንዴ ሁሉ ሰው ይዘክ እንዴት ነው ወደ ቤት የማስገባክ ብቻዬን እኮ ነው ያለው ሴት ልጅ ነኝ ያሞል እንዴ ሰውዬው እሺ አንዴ ተረጋጊና እናውራ ሰውዬ ጉዳይ ካለ ጉዳይህን ልስማክ ከዛ ውጪ ግን ትሄድልኝ ለምንድን ነው በስነ ስርዓት ማታናግሪኝ ከዚህ በላይ እኮ የመጣንበትን ጉዳይ እንድናስረዳሽ ስለዚህ ተረጋጊና እናውራ ምንድነው የፈራሽው እሺ እኛ ህጋዊ ሰዎች ነን ስለዚህ ምንም ምትፈሪው ነገር ካለላ አስገቢንና እናውራ ገብተን ብናውራ ምን ችግር አለው እንዴ ለምንድን ነው ሰው መንገድ ላይ እንግዳ ሲመጣብሽ እንዴ ነው የምታስተናግጂው እንግዳ እንደዚህ አይደለም እኔ ጋር የሚመጣው ካሜራው ምናምን ሰው ብዙ ሆኖ ምናምን አይደለም ይኸውልሽ አንድ ጊዜ ተረጋጊና አዋሪን እዚህ ጋር ያሉት የህግ አካላት ናቸው የህግ አካላትስ ቢሆን እንዴ ዝም ብለህ ዘው ብለህ ሰው ይገባ ይላል ዘው ብዬ እኮ ልገባ አይደለም አናግሬሽ ነው የምገባው ስለዚህ ለምንድን ነው ተረጋግተሽ ማታናግሪ እኮ የሰማውክ እኮ ነው ጉዳይ ግን እዚህ ጋር እንስማው አልኩ አይደል እንዴ እሺ ተሰማያለሽ ችግር የለውም አንድ ጊዜ እናንተው ቤት እንድታስገቢኝ ነው የምፈልገው ስለዚህ ገብተን እናወራለን እሺ እንግዲህ ተመልካቾቻችን ከመስከረም ጋር ተስማምተን ስለ ጉዳዩ አንዳንድ ነገሮች ለታስረዳን እዚህ ተቀምጠናል በመጀመሪያ ደረጃ የጠፋችው ጓደኛሽ ናት ስለዚህ እኛ ካንቺ የምንፈልገው ስለሷ መታቂው ነገር እንድትነግሪን ነው ቀደምም ስነግርሽ እንደነበረው ያማቷል እንዴ የምን መጥፋት ነው የምትሉት እናትየው ሶስቴ ሁለቴ ተመላልሰው መጣች የለችም አልናቸው አው ሄጃለሁኝ ቤት ታማለሽ ተብዬ ለጠይቃት ሄጃለሁኝ ግን እኔ የሷ የመጥፋቷ ምንም የለም በቃ እዚህ ቤት ምንም የለም አልኩ አይደል እንዴ አንቺ ጋር ይገናኛል እዚህ ቤት የደበቅሽው ነገር አለ አላልኩሽም አይደል ለምንድን ነው ያልጠየቁሽን ነገር መታወሪው ወደዛው ይርክ ነው ይኸውልሽ እኔ ካንቺ ለጠይቅሽ የመጣሁት የምታውቂው ነገር እንድትነግሪኝ ነው እቺ ልጅ ብዙ ነገር ሆናለች እኔ እሷ ምን እንደሆነች አላውቅም ታመመች አሉኝ ልጠይቃት ሄድኩኝ ምክንያቱም ልጠይቃት ሄደሽ ነበር አዎ እኮ ምን ሆነች ተብለሽ ነው ታመመች መታመማውን ብቻ ነው ምንድን ነበር የደረሰባት ነው የተባልሽው እቺ ልጅ ተደፍራ እንደዛ አይነት ወሲባዊ ጥቃት ደርሶባት ቤት ውስጥ ተኝታ እንደነበር ታውቂያለሽ አታውቂም ምን ይያልክ ነው ምንድነው የምትለው ሰውዬ እንዴ ታመመችና ሌላ ምን አገናኘው ከሱ ጋር አንቺ ታውቂያለሽ አታውቂም ነው ስለዚህ የለም በቃ እኔ እሷ እንደታመመች ብቻ ነው የማውቀው አትሰሙም እንዴ ቆይ እናንተ እንዴ መቀመጫ አነሳችሁኝ እኮ የለችም አልኳችሁ አይደል እንዴ እኛ እኮ አለች አላልንም እኛ ያልነው የምታውቂው ነገር ስለዚህ ጉዳይ ተነግሪናለሽ ነው እኔ ስለሷ ምንም ማውቀው የለኝም ሄጄ ከመጠየቅ በቃ ታመመች ጓደኛዬ ናት አዎ እናቷ አይወዱኝም ጓደኛሽ ናት ጓደኛዬ ናት አዎ እሺ ጓደኛሽ ከሆነች ስለሷ የምታውቂው ነገር ይኖራል ማለት ነው እሱን ነው እንድትነግሪኝ የምፈልገው ኦኬ የኔና የሷ ጓደኝነትንም ላንተ ይጠቅማል እኮ ስለሷ የምታውቂው እንዳለ እንድትነግሪኝ ነው የምፈልገው እኛ ስላንቺ ብዙ ነገር ሰምተን ነው የመጣነው መደበቅ ምንም ያዋጣሽ ነገር አይደለም ያማህል እንደ ሰውዬ ምንድነው የምትለው በቃ እሷ አለቀ ጓደኛዬ ብዙ አመት ጓደኛዬ ናት ሌላ ምንም የለንም እኔ ማለት ከመታመሟ ሌላ ውጪ ምንም የለም እናትየውም ሰላም ይነሱኝ አንተም ሰላም ይነሳኝ በቃ እንደውም ብትወጡልኝ ከቤት ደስ ይለኛል ለምንድን ነው እናትየው ማናገር ያልፈለግሽው ጓደኛዬ ናት ብለሻል አይደል የሷ መጥፋት ለምን አላሳሰበሽም ታዲያ አንቺ ኦኬ እናትየዋ ጋር ሄጄ ማጨብጨብ አለብኝ እኔ እንደዛ አላልኩሽም እንደዛ ነው ጓደኛሽ ከሆነች ጓደኛሽ ጠፋች ሲባል አንድ ሰው በደንገጥ አለበት አይደል እናት ቤተሰብን ያግዛል አይደል አለመደንገጤን የታየክ አንተ ለምንድን ነው ያላገዝሻቸው ልጄ ጠፋችብኝ ብለው 2-3 ጊዜ እዚህ ሲመጡ ጓደኛሽ ከሆነች ቢያንስ በማፋለግ ለምን አረዳሻቸው ኦኬ እናትየዋ እኮ እኔ ጋር መጡ እንጂ ሌላ ቦታ ሄደው እየፈለጉ አይደለም ወይ እየፈለኩ ነው አግዥኝ አላሉኝም ልጄ ጠፋች የት ነው ያለችው እዚህ እንዳለች ነው ታመመች ሲባል ለመጠየቅ የመጣሽ ሰው ጠፋች ሲባል ህይወቷ አደጋ ውስጥ ሲገባ ለምንድን ነው ቤተሰቡ በቃ ማቃቸው ጓደኞቼ ጋር ደውዬ ጠየኳቸው የለችም አሉኝ ከዚህ በላይ ምን ላገዛቸው ይኸውልህ ወንድሜ እኔ እናትየዋ እኔ አይወዱኝም በግድ ነው እንጂ እኔ እነሱ ቤት የምሄደው እንዲሄድባቸውም አይፈልጉኝም ምክንያቱም ፊታቸው ላይ አነባለሁኝ አሁንም ሲቀጥል ገና ለገና እኔ ከሄድኩኝ በኋላ ልጅቷ ጠፋች በሚባለው በቃ እኔና እሷ እኔ እንዳጠፋኋት እንደዛ ነው ያሰቡት አንተንም ወደኔ የላኩክ እንደዛ አስበው ነው ግን እንደዛ አታስቡ ከኔ ጋር ምንም የሚያገናኛት ኬዝ የለም
አለቀ በቃ ስለዚህ አንቺ እንደ ሰው ጓደኛሽ ስትጠፋ ማፋለግ የሆነ ነገር መደንገጥ አይገባሽም ነበር ቆይ በምን ቋንቋ ነው የምትሰማው ታመመች ሲባል ለመጠየቅ የመጣሽ ሰው ጠፋች ሲባል አልኩ እኮ ማቃቸው ጓደኞቼ ጋር ደወልኩኝ ከዚህ በላይ ወደ ልሂድ ልሰቀል እንዴ መስከረም እኔ ብዙ ነገር ስላንቺ ልነግርሽ እችላለሁ ስራሽ ምንድነው ለምሳሌ ቀለል ያለ ጥያቄ ልጠይቅሽ እሱን አንተ አይመለከትም የኔ ላይፍ ነው አይደለ ምን አገባክ ይመለከታል እንዴ ወንጀል ውስጥ ነው ያለሽው ወንጀልሽን እኔ አጋልጠዋለሁ የእጅሽን እንድታገኝ ያደርጋለሁ ሰውዬ ያምካል እንዴ ምንድነው ቀላል ነገር ነው እየነገርኩሽ ያለሁት እዚህ ነገር ውስጥ የዚች ልጅ መጥፋት ውስጥ እጅሽ ከተገኘ ዘላለም ዓለም እስር ቤት ተበሰብሻታለሽ ገና ለገና እንደዚህ ያልክና የማይሆን እንትን ልሰጥክ ፈልገህ ነው ተሳስተሃል እኔ የለውበትም በቃ እንደውም አላቃትም በቃ ጭቅጭቅ ቀለል ያለ ነገር እናውራ ለቤተሰቦችሽ ቤት እስከ መግዛት ደርሰሻል የገንዘብሽን ምንጭ ማጣራት መናገር ትችያለሽ ላቤ ምን ሰርተሽ እንዴ ምን አገባክ እሱ የኔ ላይፍ እኮ ነው አልኩ አየሽ ምንጩ ያልታወቀ ሀብት በወንጀል ያስጠይቃል ሰውዬ እንደውም ከቻላችሁ በእናትህ በቃ ከቤት ይውጣልኝ አሳይቼሻለሁ አይደል የህግ ሰዎች ይዤ ነው የመጣሁት ሌላ ነገር ውስጥ ነው የምትገቢው አንቺ ከነዚህ ወጣቶች ላይ ከሚሰራው ነገር ጀርባ ያለሽ ሰው ነሽ ይህንን በመረጃና በማስረጃ ሳረጋግጥ እስር ቤት ተበሰብሻታለሽ ስለዚህ የሚጠቅምሽ ነገር ካንቺ ጀርባ ሌላ ሰው ካለ መጠቆም እቺ ልጅ የት እንዳለች መናገር ይሄ ነው ነፃ የሚያወጣሽ ካለበለዚያ ሌላ ነገር ውስጥ ትገበያለሽ ምንም አታመጡ ምን ታመጣለክ ምንም የለውበትም እኔ እንዴ ገና ለገና ተያያለሽ ምን ትባያለሽ አይ ቤተሰቦቼ ቤታው እኔ ነኝ እንዴ በቃ ላቤ ታመተሽ ነው ምን አገባህ አንተ ሰለኔ ላይፍ በቃ ስለሷ ልጠይቀኝ የመጣው አይደል ሰለኔ ህይወት ደግሞ አይመለከትም እሺ ይኸውልሽ እኔ እዚህ ድረስ የመጣሁት ምታቂውን ነገር እንድትነግሪኝ እቺን ልጅ እንድናገኝ ነው ሌላ ነገር ውስጥ ከኛ ጋር መግባት አያዋጣሽም ተረጋግተሽ በስነ ስርዓት ከመጀመሪያ እስከ መጨረሻ ድረስ ምታቂውን ነገር እንድትነግሪኝ ነው የምፈልገው ያለክ ወንድሜ ማቆን እኮ ሁሉንም እንትን አልኩ አይደል እንዴ ሌላ ከላምጣ እንዴ አው በመችለው ጓደኞቼ ጋር ደወልኩኝ እናቷንም የለችም እዚህ አልመጣችም አልመጣችም ከትላምጣት ቆይ እንዴ ምንኝ ነው የምትሉኝ እኛኮ መታለች እዚህ ቤት ውስጥ ነው ያለችው ይያልንሽ አይደለም እኮ አንቺ እዛ ቤት መተሽ ከሄድሽ በኋላ ነው እቺ ልጅ የጠፋችው ስለዚህ ቢያንስ በሰዓቱ ምንድነው ያወራችሁት ስለመጥፋቷ የምታቂው ነገር አለ ወይ የነበረችበትን ስሜት ልታደርግ የምትችለው ነገር እንደ ጓደኛ ተነግርሻለች ብለን እናስባለን ስለዚህ እሱን ነገር እንድትነግሪኝ ነው ይፈልጋል እሷኮ ትልቅ ናት ህፃን ልጅም አይደለችም አይደል እንዴ እቺን የምታህል ልጅ ጠፋች ብሎ እንደዚህ ያዙ ይልቀቁኝ አይከብድም ጓደኞቿ ጋር ሌላ ተኔ ውጪ ሌላ ጓደኞች አሏት እዛ ልትሄድ ትችላለች ባሏ ጋር ልትሄድ ትችላለች እንዴ ምን ማለት ነው ባሏ ጀስት ጓደኛዋ ነው ጓደኛ አላታው እንዴ ማን ነው የት ነው እሱን የሷ ላይፍ አይደለ እሷን ስታገኛት በጠይቋት አይሻል ገና ለገና እኔ እዛ ቤት መጥቻለሁኝና እኔ ነኝ ማለት የሷ ወንጀል እንትን ምለው ሸፋኝም እንትንም እኔ ነኝ ማለት ነው ምንድነው የምትሉት እንዴት ነው የምታስቡት ቆይ እንዴ በቃ እኔ ሄጄ ጠየቅኳት ጀስት እንደ ጓደኛ ስትጠይቂያት የነበረችበትን ስሜት ታውቂያለሽ የት ልትሄድ እንደምትችል እንደ ጓደኛ አማክራሽ ሊሆን ይችላል ስለዚህ እሱን ነገሪን ነው ይያልኩሽ የት ልትሄድ እንደምትችል ሳይሆን እኔ ሲሄድ አሟታል እንደማንኛውም ጊዜ ሄድኩኝ ሳቅን ተጫወትን እኔ ትቻቸው ወጣሁኝ እናትየው አንቻው ብዬ መጣሁ እንዴ ምን ይያልክ ነው ያለው እናትየውን አግኝተሽ ለምንድን ነው ያላዋራሻቸው ስላለው ነገር የሷን መጥፋት ውስጥ ሰላም አልተሰማኝማ እናትየው እንዳሰቡት እኮ እኔ ማስብ ያለኝ ኦኬ ግዴታ እኔም እንደ እናትየው መጥቼ ላንተ ጓደኛዬ ጠፍታለች ሰላላልኩ ነው ለኔ እንድትኝ እኮ አይተበቅብሽም ግን ማድረግ ያለብሽን ነገር እንደ ጓደኛ አላረክሽም ነው ይያልኩሻለሁ አይተካል ጓደኞቹ ጋር ደወልኩ የማቃቸው ሰዎች ጋር ደወልኩኝ ከዚህ በላይ ምን ልሆን እንጂ ይኸውልሽ መስከረም በቀላሉ ምን ላቀቅ በቀላሉ ምን ተውሽ መስሎሽ ከሆነ በጣም ተሳስተሻል
እንኳን አንቺን ቀርቶ ትልልቅ ወንጀለኞችን ስንጋፈጥ የኖርን ሰዎች ነን የሚጠቅምሽ ነገር እቺ ልጅ የሆነችውን በአጠቃላይ ብትነግሪን ነው ካለበለዚያ ግን እስከ መጨረሻ ድረስ አንተውሽም አታቂንም ማለት ነው አዎ እናንተን አላቃችሁም እናንተም እኔን አታቁኝም እሷ የሆነችው ታመመች ከላስ አለቀ ሌላ ምንም ማቀው የለኝም እንዴ ምንኝ ነው የምትሉኝ ቆይ በቃ እሷን አግኙና ስለ ጉዳዩ እሷን ብትጠይቋት አይሻልም እንዴ እሷን ለማግኘት እየጣርን ነው ጓደኛ ብትሆኚ ኖሮ አንቺ የምታናግሪኝ መንገድ የተለየ ነበር የሚሆነው እንዴ ጠፋች እንዴ ወዴት ጠፋች ብለሽ ፍለጋ ውስጥ ነበር የምትገቢው መሸፈን የምትፈልጊው ነገር ስላለ እሱን ለመደበቅ ጥረት ያደረግሽ ነው እቺ ልጅ ላይ ከደረሰባት ነገር ጀርባ ያለሽው አንቺ ነሽ የቅርብ ጓደኛዋ አንቺ ነሽ ስለዚህ ያንቺ እጅ አለበት ማለት ነው ይኸውልሽ እቺ ልጅ እንደምታወሪው ትልቅ ልጅ አይደለች ከ18 አመት በታች ናት ኦፊሻሊ ስለዚህ እሷ ላይ ለደረሰው ነገር እንዳለ ዋጋ ትከፍያለሽ የሚሻልሽ ምታቂውን ነገር እንዳለ ነግረሽን እቺ ልጅ እንድናገኛት ብትረጂን ከዛ በኋላ የደረሰባትን ነገር ምታቂው ነገር ካለ እሱ ላይም ብትረጂን ነው የሚሻልሽ ካለበለዚያ ግን በገዛ እጅሽ ህይወትሽን ያበላሽሽ ነው ይኸውልህ ሰውዬ በእናት እንደው ማጨቅጭቀኝ ውጡልኝ እንደው በቃ አስገብኛል አስገባው ካደል እንዴ እኔ ስለሷ ጉዳይ ማቀው የለኝም ጓደኛዬ እንደሆነች አቃለሁ እንደታመመች አቃለሁ ሌላ ማቀው የለኝም አትሰማም እንዴ በምን ቋንቋ ነው የሚገባህ አንተ የመጨረሻ እድል እየሰጠንሽ በምን ቋንቋ ነው የሚገባክ ሰፈር ውስጥ ሁለት ሆነው ሲገቡ ታይቷልና እዚህ እንዳለች ይታወቃል ምን ማለት ነው ምን ማለት ነው ቤቴ ማስገቡ ቤቴ አትገቡም ይኸውላችሁ ቤቴ አትግባ አንተ ማነክ ውጣልኝ ከቤቴ አርፈሽ ቁሚ በእናትህ ልቀቀኝ ፈትሽ አንተ ውጡ ከቤቴ የኔ ያለችው አሰማም እንዴ እጭተና ምንድነው የምትለው ልቀቃት የለችም አላልሽም ነበር እንዴ አንቺ ልቀቃት አልኩ እኮ ልቀቃት ልቀቃት ነይት ቁጭ ብለሽ ነይት የለችም አላልሽኝም ቁጭ በይ ቁጭ በይ ያማህን እንዴ ከቤት አትወጣም እንዴ ጭራይ ዛሬም ካሜራ ይዘን ነው አርፈሽ ቁጭ በይ ዲና ደግሞ ከቤት መቼ ነው የምትወጡት አርፈሽ ቁጭ በይ የምን አገባክ አርፈሽ ሰው ቤት መጣ አንተ አይደለም እንዴ ቁጭ በሉ ምናምን የምትለው እንደውም ውጡልን በቃ እሺ አርፈሽ እስከ ካሜራችሁ ውጡልን አንፈልጋችሁም እሺ ፖሊሶቹ እንዳይወስዷችሁ ያረኩበት ብቸኛ ምክንያት ምታቂውን ነገር እንድትናገሪ ነው የጠፋች ልጅ ደብቀሽ ነው የተገኘሽው ይሄ በወንጀል ያስጠይቅሻል አይተሻቸዋል ፖሊሶቹ ሊወስዱሽ እኛ ስንት ደቂቃ አንድ ጊዜ ላውራ አንድ ጊዜ ምንም በማታቋታሽ ጨንቃታ እሺ አንድ ጊዜ ላውራ ነኝ ለኔ ስላገዘችኝ ነው ይኸውልሽ የሰራሽው ነገር የጠፋች ልጅ ጉዳት የደረሰባት ልጅ አቤትሽ ደብቀሽ ነው የተገኘሽው ይሄ አንቺን ያስጠይቅሻል ነግሬሽ ነበር እናገኛታለን እንመጣብሻለን ብዬ ነበር እኔ አሁን የምፈልገው ካንቺ ከዚህ ነገር ጀርባ ምታቂው እንዳለ እንድትናገሪ ነው እባክህ አባቴ ሰምንም እኔ እሷ አግዥኝ ሰላለች ነው ያገዝኳት ሌላ ምንም ማቀው የለኝም ለምንድን ነው የደበቅሻት ሰው መደበቅ ሰው ማፈን 18 አመት ያልሞላት ልጅ ናት አፍነሻት ነበር እዚህ ቤት ውስጥ ምን ልታደርጊያት አፍኛት አይደለም በቃ ቤት ታማ ለጠይቃት ሲር ቆንጆ ሙድ ላይ አይደለም ስለዚህ አንቺ ከመምጣት ፈልጋለሁ አለችኝ በቃ እና ቤት እንዳይሰሙ ማንንም እንዲሰማብኝ አልፈልግም ስላለችኝ አመጣዋት አስቀመጥኳት እና እንደዚህ ስለሆነ ወንጀለኛ ነኝ ነው ልትደብቂ የሞከርሽው ወንጀለኛ ነሽ ምንም ይደበቀሽ አይደለም እኔን እኮ ነው ያገዘችኝ በቃ አንቺ ምንድነው የደረሰብሽን ነገር እንዳለ እኛ እንድናቅ ያልፈለግሽበት ምክንያት ለምንድነው ከቤትስ የተሰወርሽው አንተ ለምንድነው ሲጀምር ከኛ ቤት አትወጣም እንዴ በቃ እናትና ወንድሜ ለኔ ተጨንቀው አሁን እነዚህ ፖሊሶች እናንተን ይዘዋችሁ ለመሄድ ለመመርመር ነው የቆሙት ስለዚህ በዚህ እድሜሽ እስር ቤት መግባት ማትፈልጊ ከሆነ የደረሰብሽን ነገር አንድ ባንድ ተነግሪኛለሽ ምን ወንጀል ሰርቼ ነው እስር ቤት የምገባው ይሄው ልጅቷ ተገኘች ጓደኛዬ ጋር ነው መጥቻረፍኩ እዛ ላስቀምጣላችሁ አንቺ እኮ ሰውረሻታል ደብቀሻታል እንጂ አፈነሻት ነበር አላፈንኳትም ምን እጇን ነው አፏን ነው እንትን ተብሎ የተገኘችው 18 አመት ያልሞላት ልጅ ከቤት ውጪ እንድታደር ያደረግሽው የደበቅሻት በዚህ ላይ መደፈሯን ጉዳት እንደደረሰባት
ሐኪም አረጋግጦ ወንጀለኛው እየተፈለገ ባለ ሰዓት አንቺ እቺን ልጅ አፍነሽ ምን ልታረጊያት ነበር? ይኸውልህ ወንድሜ አግዥኝ ቤት መቀመጥ አልቻልኩም አዎ እናንተ እየሄዳችሁ እየጨቀጨቃችኋት ነው ልጅቷ በጣም ሳይኳ ተነክቷል ስለዛ መጣዋት አስቀመጥኳት ደበቅኳት በቃ እንዴ ደበቅሻት ለምንድን ነው የደበቅሻት አግዥኝ ሰላለች ወንጀል ተሰርቶባታል እቺ ልጅ ወንጀለኛው እየተፈለገ ነው እቺ ልጅ ተደፍራለች ፈልጉ ልጅቷ ሳይኳ ተነክቷል አልተነካም ብላችሁ ጠይቃችኋታል ወንድሜ አንዲ ስማኝ ልጅቷ በጣም ያለችበት ወይ በጣም የሚያስጠላ ነው ጠይቃችኋታል አልጠይቃችኋትም እኔ ምንም እናንተ ወንጀለኛው ምንድነው ያልጠየቅናት ምን ላይ ነው ያለሽው ምንድነው የደረሰባት እሱን አልነገረችንም ልትነግረን ፈቃደኛ አይደለችም ከዚህ ነገር ጀርባ ያሉ ሰዎችን እየፈለግና ያለ ነው እሱን ከመጠየቅ ለምን ሆስፒታል አልወሰዳችኋትም ሆስፒታል ሄዳለች ተመርምራለች መደፈሯ ተረጋግጧል ወንጀለኛውን ፖሊስ እየፈለገው ነው ማንንም ይሁን ማን ይሄ ወንጀለኛ አንቺ እሷ ባላላት ጓደኛ አላት ስትይ ነበር አንቺ ጓደኛ አለሽ እሺን ካሜራ አጥፈልኝና ነግራለሁ እኮ ምንድነው የምትነግሪኝ እኔ በቃ እንደዚህ እኮ ካሜራ ሞት የተነሳ ነው ምንድነው ምን ማለት ነው እንዴ በቃው ስለተሰማኝ ነው ማለት ያው የጓደኞቼ ምናምን አባት ይለሽ ምናምን ስላሉኝ ነው ተሰባብሬ ቤት የተቀመጥኩት ምንም አልሆንኩም ማለት ምንድነው ቆይ ለምንድነው አንቺ ዝም የማትይው አንተ ማን ከፖሊሶች ዛጣቢያ ሄደሽ ማውራት ነው የምትፈልጊው እዚህ ጉዳይ ላይ ሆነ እሷን ለማይሆን ጥያቄ ለምን ትጠይቃታለህ ከፖሊሶቹ ጋር ጣቢያ ሄደሽ ማውራት ነው እህት ስትጎዳ ዝም ብለህ ነው የምትታይ ስላለኝ ነው ባይዜ እሷ ላይ የደረሰው ነገር አንገብግቦኝ እዚህ የመጣውበት ካለ በጣም አዘንክልኝ ይሄን ካሜራውን አጥፈልኝ በቃ ለምን አትወጣም ከህይወቴ ነገርኩ እኮ አባቴ ስለሞተ ነው ምን ማለት ነው አባቴን ስላጣሁት በጣም ተሰምቶኛል በቃ አባትሽን እኮ ካጣሽ አመታት አልፈዋል ነው ግን ያው ዛሬ ላይ ተነስተሽ እንደዚህ የምትሆኝበት ምክንያት ምንድነው ያው ብዙ ማማክረው ነገሮች ስላሉ አሁን ደግሞ ካጠገቢ ስለሌለ ማማክረው ሰው ስላጣው ነው ምን ማለት ነው ይሄ በቃ አልኩ እኮ እንዴ ኦኬ አባትሽ ስለሌለ ድንግልናሽን ያጣሽበት ምክንያት እሱ ነው እሱ ደግሞ ምን ማለት ነው ለዛ አይደለም አልኩ እኮ በቃ እኮ ታዲያ ይሄንን ማን ያደረገብሽ ምንም የለም በቃ እንደዚህ ነው የሚባል ነገር የለም በህክምና የተረጋገጠ ነገር ነው ቆይ ስለ አንተ ስለኔ ከፍተኛ ጉዳት ደርሶብሻል መድኃኒትሽን ትልቅ ልጅ አይደለችም ከዚህ በላይ ትልቅ ልጅ አይደለችም አንቺ ታግዝሻታለሽ ማለት ነው ከ18 አመት በታች ያለች ልጅ ስትደፈር እንድትደፈር አድርገሻል ማለት ነው እንደተባለው ሸጠሻታል ማለት ነው ደላላ ነሽ አንቺ ድንግልና ምትለው ሰላም መሸጥ ነው ትልቅ ናት እቺ ልጅ ብዙ ማገናዘብ ትችላለች ነው ያልኩ ያለውት እናትና ወንድሜ እኮ እንዴት ነው ትልቅ የምትሆነው በ17 አመቷ ምን ማለት ነው ማገናዘብ ትችላለች ማለት ለምን አታገናዝብ እቺ እኮ ህፃን ልጅ ናት አይደለ ሃይስኩል የገባች ልጅ እኮ ናት እና ሃይስኩል ገባች 18 አመት ያልሞላትን ልጅ ምንድነው የምትያት በራሷ ህይወት ላይ እኮ መወሰን አትችልም እቺ ልጅ በቤተሰብ ለምንድነው ማትወስ ነው ማለት ምን ማለት ነው ህግ ነው እየነገርኩሽ ያለው ቴኔት አንቺ ገውጥ ስለሆንሽ ሰው ሁሉ ገውጥ እንዲሆን ለምንድነው የምፈልገው እኔ ህጋዊ ሰው ነኝ ሰውዬ አሰማም እንዴ ቆይ ለምንድነው የምትፈታተነን እንዴ ከቤቷ ወጣት ልጅቷ በእናንተ ምክንያት ነው አሁን ጋር የተደበቀችው አንቺ ከባህል ከሃይማኖት የወጣ ድንግልና መሸጥን ምታካይጂ ሰው ይሆንሽበት የምን ድንግልና መሸጥ ነው የምትለው እኔ እኮ አረጋግጣለሁ እደርስብሻለሁ እቺን ልጅ እንደደበቅሻ ደርሽበታለሁ አይደለ ይሄንንም ነገ ከነጎዳ ያደርስበታለሁ አግጅኛለችኝ ይኸውልሽ አንቺ በስነ ስርዓት ምን እንደደረሰብሽ ፖሊስ ጣቢያ ሄደሽ ለፖሊስ ታስረጃለሽ ከኔ ጋር በሰላም ማውራት አልፈለግሽም ላንቺው ነው ይሄንን ያደረግን ያለነው ምን ወንጀል ሰራው ምንም እኮ ወንጀል አልሰራውም ይኸውልሽ እኛ ከወጣን በኋላ የሚያስፈራራሽ ሰው እንዳለ ይገሉኛል ስትይ እንደነበረ እናትሽ ላይ ስትዝቺ እንደነበር ሰምተናል እነማንን ነው ፈርተሽ ይሄንን ነገር ያደረግሻለሽ ይሄንን ለፖሊሶች ታስረጃለሽ እንዴ ምን ዋስትናለኝ አንተ ማን ይሄ ሁሉ የህግ ሰው ላንቺ ደህንነት ነው የቆመው ህግ ባለበት ሀገር ማንንም ምንም አያረጋግሽም ምታቂው ነገር እንዳለ ትነግሪናለሽ ምንድነው የምትለው ዝም ብለሽ ናና ሰዳት የምትለው በቃ ለምን ከህይወታችን አትወጣም ይሄንን ሁሉ ነገር የምናደርገው ላንቺ ብለን ነው ማንንም ምንም አያደርስብሽም ለደህንነትሽ ፈርተሽ ከሆነ
እኛ እስከ መጨረሻው ድረስ ላንቺ ጠባቂ እናቆማለን አንቺን ደህንነትሽ ወደ ተጠበቀ ቦታ እንወስዳለን ግን ምን እንደደረሰብሽ ልትነግሪኝ ይገባል አንቺ ላይ ደረሰው ነገር ነገ እህቶችሽ ላይ ታናናሾችሽ ላይ እንዲደርስ አትፍቀጂ ስለዚህ ምንድነው የደረሰብሽ እሱን አሰኛል በቃ ተወኝ እነማን ናቸው የሚገሉሽ በቃ ተወኝ እነማን ናቸው የሚገሉሽ እባክህ በቃ ተወኝ አንተ እንደምታውቀው ሲጀምርም አሁን ደግሞ ይሄንን ካወቁ ባከን ለቤተሰቦችም አስጊ ነው ባከን ተወኝ በቃ እነማን ናቸው እንዲህ የሚያደርጉት ይሄን ካልኩክ ይበቃኛል ከዚህ በላይ ምንም ማለት ተረጋጊ በቃ ተረጋጊና እነማን እንደሆኑ ቀስ ብለሽ ተነግሪናለሽ በቃ ምንም ነገር ከዚህ በላይ ምንም አልናገርም ምንም ነገር አይደርስብሽም እኔ ቃል ገባልሻለሁ በቃ እኔ ምንም አልናገርም አልኩ እኮ ምንም አልናገርም ከዚህ ውጪ ከህይወት ይወጣልኝ